ሰለፎች አንድ እናት ሞታበት ቀብረው ተመለሱ ቀብረው ከተመለሱ በኋላ ይሄ ሰለፍ በጣም ምርር ይያለው ያለቅሳል ለምንድነው የምታለቅሰው እስቢር ወህተሲብ ሰብር አድርግ ከአላህ ማጅርህን ለምን ጠይቅ ተስፋ አድርግ ሲሉት እኔ ሰብር አጥቼ አይደለም እናቴ በመሞቷ ትግስት አጥቼ አይደለም ማለቅሰው አለ ታዲያ ምንድነው የሚያስለቅሰኝማ በዱንያ ህይወት ላይ ያለሁኝ ጀነት የምገባበት ሁለት መንገዶች አሉኝ ሁለት አማራጮች ሁለት ምርጫዎች አሉ ምርጫ ሳይሆን እድሎች ማለት ነው አንደኛው ራስ ለፍተ ወአለይሰ ሊልኢንሳኒ ኢላ ማ ሰዓ የሰው ልጅ የደከመበት የለፋበት ለጀነት ብቁ አላህ ያደርገዋል አይደል አላህ ይቀበለንና አይደል وتلك الجنة التي أورثتموها بما كنتم تعملون بسراتو ውጤት ነው የአላህ ረህመት እንዳለ ሆኖ ስራ ግን ይፈልጋል አንዱ ጀነት የምንገባበት መንገድ አንዱ ይሄ ነው ሁለተኛውና ዋነኛው ግን በወላጆቹ አማካኝነት ነው ጀነት የሚገባው رغم أنف رجل أدرك أبويه عند سو እንደው ለቁም ነገር አይብቃ በአፍጢሙ ተተክሎ ጀሃነም ይግባ ማን ነው ብለው ነብዩ ሲጠይቋቸው ምን አድረከ ዋሊደይሂ እናትና አባቱን በህይወት አግኝቷቸው በእነሱ ምክንያት አላህ ወንጀሉን ምሮት ጀነት መግባት ያልቻለ የሆነ ሰው ይሄ ሰውዬ ሸቂይ ነው አላህ ይጠብቀን ሸቂይ ነው የመጨረሻ የጀሃነም ነው ማለት ነው ጀነት መግባት ያልቻለ ሰው እናቱ ዱዓ አድርጋለት ከቀልቢ አላህ ይጠብቀ አላህ የምትፈልገውን ነገር ያሳካለ ልጄ ወይ አንተን ትልቅ ነገር ነው የምመኘው ብላ እንደው ከልቧ ዱዓ ያላደረገችለት ልጅ ከዚህ በለጠ የተረገመ ሰው እኮ የለም እኮ አላህ ነጃ ይበለን ይቺ እናት ሞተች ማለት ይሄ አባት ሞተ ማለት ሌላኛው የጀነት በር ተዘጋብህ ማለት እኮ ነው ስለዚህ ከሞቱ በኋላ የሞቱብንስ ምን እናድርግ ከተባለ ሞተዋሉ አይደለ በእነሱ ሐቅ አላህ እንዳይጠይቀን አሁንም እንዳልቅስበት አሁን ማማ ባባ አፉ በሉኝ አስቀይሜያቸዋለሁ ማለት አይቻልም ወላሂ ከሄዱብን ነው ያወቀው ነው የሚያቀው የደረሰበት ነው የሚያቀው ይሄን ነገር ከሄዱ በኋላ ይታገኛቸዋል እኔ አባቴን ኒዕማ ያወኩት የአባቴን ጸጋ ያወኩት ቤት ልዘይሮ ስመጣ ወላሂ ተነስቶ ነበር የሚቀበለኝ ሰወጣ መላእክት ካንተ ጋር ይሁን አላህ ይከተልህ ብሎ ዱዓ ያደርግልኛል ቤት አሁን በህኩ ቁጥር ይሄ ነገር ያቃጨልብኛል ማን ነው ያባቴ ቦታ ላይ ሆኖ ዱዓ የሚያደርግልኝ ማን ነው እስቲ እንደ አባት ሊቀርቡኝ ይችላሉ ሰዎች እንደ አባት የሆነ ነገር ሊያደርጉልኝ ይችላሉ ግን አባቴ ግን አይደሉም እናት አባት ዛሬ እነሱን ማስደሰት ካልቻለን ሐቃቸውን መጠበቅ ካልቻለን ምን ዋጋ አለው ኢንሻአላህ ነገ አደርግላቸዋለሁ ኢንሻአላህ ከነገ ወዲያ አደርግላቸዋለሁ እያልክ ያልፉብሃል ይሞቱብሃል ወላሂ ኩላሊታቸውን አሟቸው ልባቸውን አሟቸው ምንም ነገር ተስፋ የሌላቸው ሆነው እኮ አንተን እኮ መተው አይቸግሩም እኮ ወላጆች ወጪ እንዳታወጣባቸው ይፈልጋሉ በዛ ከበሽታ ጋር እየታገሉ አንተ ግን ወጪ እንዳታወጣባቸው አሁንም ልጄ ነው የሚሉት አሁንም ልጄ ወጪ እንዳያወጣብኝ ልጄ እንዳይጨነቅብኝ እንዳይሰማ ልጄ እንዳያውቅ እኮ ነው የሚሉት እኮ ታዲያ እነዚህ እንደው እኛ والله የሆነ ነገር ካላደረግንላቸው እርጉምነት ይገልጸናል ታዲያ ክፋት ይገልጸናል መጥፎነት ይገልጸናል